ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው አዲስና እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሳችን እንግዲህ አንድ ህጋዊ ውክልና ከተሰጠ በኋላ ይህ ውክልና ቀሪ የሚሆንባቸውን 7 መሰረታዊ ነጥቦችን ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ አንድ ውክልና ከተሰጠ በኋላ ቀሪ ከሚሆንባቸው አንደኛው እና ዋነኛው መስፈርት ምንድነው? ወካዩ ውክልናውን ሲሽረው ነው። ወካዩ በማንኛውም ሰዓት በፈለገው ሰዓት ውክልናውን ሲሽረው ይህ ውክልና ቀሪ ይሆናል ማለት ነው። አንደኛው ይህ ነው። ሁለተኛው ተወካይ ሲተወው ነው። በተቃራኒው ተወካይ ውክልናውን ካሁን በኋላ በቅቶኛል ወይም ውክልናው ይውረድልኝ ብሎ ሲያመለክት ይህ ውክልና ቀሪ ይሆናል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ተወካዩ የሞተ እንደሆነ ነው። ተወካዩ ሲሞት ውክልናው አውቶማቲካሊ ቀሪ ይሆናል ማለት ነው። አራተኛው ተወካዩ ለመስራት ችሎታ ያጣ እንደሆነ ነው። ተወካዩ ስራውን በአግባቡ ለመስራት ችሎታ ያጣ እንደሆነ ይህ ውክልና ቀሪ ይሆናል ማለት ነው። አምስተኛው ወካዩ ሲሞት ነው። እንግዲህ ተወካይ ሲሞት ብለናል። አምስተኛው ወካዩ ሲሞት፣ ወካዩ ከሞተ ይህ ውክልና አውቶማቲካሊ አሁንም ቀሪ ይሆናል ማለት ነው። ስድስተኛው ወካዩ ለመስራት ችሎታ ሲያጣ ነው። አሁንም ወካዩ ለመስራት ችሎታ ያጣ እንደሆነ ይህ ውክልና ቀሪ ይሆናል ማለት ነው። ሰባተኛውና የመጨረሻው በውሉ መሰረት ሲፈጸም ነው። አንድ ውክልና ከተሰጠ በኋላ በውክልናው መሰረት ስራው ተሰርቶ ከተጠናቀቀ ይህ ውክልና ቀሪ ይሆናል ማለት ነው። ለምሳሌ ወካይ ለተወካይ የትምህርት ማስረጃዬን እንድታመጣልኝ ብሎ ቢወክለው ይህ የትምህርት ማስረጃ ከመጣ በኋላ ከተጠናቀቀ በኋላ ይህ ውክልና ቀሪ ይሆናል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።